ሰላም ያረገዘችው ልጅ የኔ ነው የዘላለም ጸጸቴ ክህደቴ ይሄው ነው ከሰላም ሁለት ልጅ ወልጃለሁ ይሄው ፊትሽ ቆሜያለሁ የምትፈልጊውን ነገር አድርጊ ተንብቶን ከዛሬ ጀምሮ ሙታ በጭራሽ ማርታ ነገር ማወቅ የለብሽም በጭራሽ ይህን ክዳቴን ስታውቂ ሰው አትሆኝም ማርቲ ይህን መራራ እውነት ያወቅሽ ጊዜ እጄ ላይ ቅርት ነው የምትይው በጭራሽ ምን ሁላችንም እንገላገል ከኔ ተለይተሽ መኖር አቅማለሽ እንዴ ደሬ ሌላ ወጣት ሴት መውለድ የምትችል ሌላ ሴት ልታገባ ነው ደሬ ግድ የለ ምንም አይነት የማይታረም ስተት የለም እባክህ ንገረኝ ጨለማውን አታስረዝምብኝ አልነግርሽም ደሬ እባክህ በጭራሽ አልነግርሽም ማርቲ ቀለበት አድርግልኝ ብሎ ቆይ ምንድነው ጥፋቱ አባዬ አሁን እሱ ላስረዳሽ አልችልም እሺ አባዬ ማለት ቆይ ዳጤ ሰላም ልጅ ከሆነች መች ወለደቻት የት ወለደቻት አባዬ እንዴት ወለደቻት እና ደግሞ ቆይ እንዴት ነው ዳጣ ስትወልዳት እኛ ማወቅ ያልቻልነው አባዬ ለምንድን ነው ዳጣ እንዴት ወለደች ቆይ አባቷስ ማን ነው አባዬ ምንድን ነው ማየ አንቺ ያሰብሽው አይ ናታን ሄዱ አቶ ደረጀ ለወይዘሮ ማርታ ነገሮችን ለመናገር ሲያስብ እንግዲህ የሚመጣበት ነገር ሁሉ በጣም ከባድ ነው። እንግዲህ ወደ አእምሮ እየመጣ ያለው ነገር አሁን ወደ ወይዘሮ ማርታ ጋር ቀርቦ ነገሮችን ለመናገርና የሆነውን ነገር ሁሉ ለማስረዳት ምንም መድፈር አልቻለም። ይሄን ነገር መናገር አለብኝ፣ ሌላ ነገር ከመምጣቱ በፊት መናገር አለብኝ፣ ይሄን ነገር በቃ ቁርጡን ማወቅ አለባት ብሎ ሲወስን እንግዲህ በአእምሮ የሚመጣውን ነገር አይታችኋል። በሚገርም ሁኔታ እንግዲህ ወይዘሮ ማርታ ልክ ተቀይራ በቃ ሌላ ሰው ሆና እንዴት አድርጋ እሱ ላይ የሆነ እርምጃ ለመውሰድ እሱንም ገላ እሷ ራሷንም ለአደጋ ለማድረግ የምታደርገው ወይም ደግሞ እየዳዳች የምትሆንበት መንገድ በጣም ከባድ ነው። ይሄ ነገር እንግዲህ ወደ አእምሮ ይሄን ነገር ሲያስብ በጣም ከአቅሙ በላይ ነው እየሆነበት ያለው ማለት ነው። አቶ ደረጀ እንግዲህ በአእምሮ ቁጭ ብሎ አንዲት ስንዝር ለወይዘሮ ማርታ ቢያንስ እንደዚህ ብዬ ብነግራት ብሎ ሲያስብ እንግዲህ ልክ ከውጭ እንደገባ ደሬ ምን ሆና ነው ምናምን ስትለው እንግዲህ ቀጥታ ሄዶ በቃ ለምንድን ነው አንቺ ማጠረጥሪኝ? ለምንድን ነው እንደ ሰው ፍጹም አድርገሽ የምታይኝ? ሰው አይደለሁ? ለምን አጠረጥሪኝም? ለምን ምናልባት ከሰው ሴት ከሌላ ሴት ጋር ሄዶ ሊሆን ይችላል። ለምን የሆነ ነገር አድርጎ ይሆን ይችላል ወይ ለምን ያጠፋል ብለሽ ለምንድን ነው አእምሮሽን በቃ ማታሳስቢው? በቃ ሙሉ በሙሉ ወደ አንድ ትኩረት አድርገሽ ለምንድን ነው ማጠረጥሪኝ? በቃ ለምን ነው ፍጹም አድርገሽ የምታይኝ በማለት ነበር እንግዲህ መጀመሪያ ጥያቄውን ወይም ደግሞ እንትኑን የጀመረውና እንግዲህ ወይዘሮ ማርታ ፈገግ በማለት ና ደሬ እና ቶሎና ቁጭ በል እስኪ ይልቁንስ ናፍቀኸኛል እና ቁጭ በል ማባከም እናወራዋለን ምናምን ብላ በቃ ጀስት እሷ ኖርማል ጨዋታ ለመጀመር ነበር ያሰበችው። እንግዲህ ያንን ነገር በመታደርግበት ሰዓት ላይ ደረጀ በቃኝ እኔ በቃኝ በቃ እስከዛሬ እርሜ ልኬን ሲያስጨንቀኝ ያለን ነገር በቃ የትጨነቅ የከረምኩበትን ጉዳይ ዛሬ ልነግርሽ ነው ብሎ ነው እንግዲህ በቃ ከአእምሮ ውልቅ አድርጎ ነገሮችን ለማፈንዳት እንትን ያለው ያሰበው ማለት ቤተሰቦቻችን ሰው እንደዛ ሲያስብ እንግዲህ እንዴ ምንድነው ደሬ ምንድነው አረ ተረጋጋ አንተ ሰው ለምንድነው እንደዚህ የምትሆነው ምናምን ያለችው ነበር ወይዘሮ ማርታ ግን እሱ በቃ ተዘጋጅ በቃ ሁሉንም ነገር ዛሬ ልዘረግፈው ነው በማለት እንግዲህ በቃ ለማንኛውም ከዛሬ በኋላ በቃ እኔ ሁለት ልጆች ከአንቺ ሌላ ወይም ደግሞ ከሌላ ሴት ሁለት ልጆች አለኝ ነበር ያላትና ምን ማለት ነው እየቀለድክ ነው ብላ እንግዲህ ክትብላ ነበር የሳቀችው። እየቀለድኩ አይደለም ለዛውም የመጀመሪያ ልጅ አብራሽ የምትኖረው ልጅቱ ዳጣ ነች። ዳጣ እንግዲህ የኔ ራሴ ልጅ ናት። ሁለተኛዋ እሷ ብቻ አይደለችም። ሁለተኛዋ ልጅ ደግሞ የሰላም አሁን ያረገዘችው ልጅ የኔ ነው። የዳጣም የተረገዘው ልጅ ደግሞ የሁለቱም እናታቸው ሰላም ናት። እኔ ደግሞ የወለድኩት ከሰላም ነው። ልጁ እንግዲህ የልጆቼ እናት ሰላም ናት ማለት ነው። ለዛውም ሰራተኛሽ ቤትሽ ያለችው እንደ ልጅ እንደ ቤተሰብ የምትንከባከቢያት አብራሽ የኖረችው ሰላም ሲላት በቃ ወይዘሮ ማርታ እንግዲህ በቃ በጣም የደነገጠችው ሰላም የኔ ሰላም እኮ ሰላም ነው ያለችው። አዎ ያንቺ ሰላም ያችም እንደዛ የምታስብላት ሰላም ይሁን እንደዛ አደረገች ሰላም ይሄናት አደረገች ሰላም አረ ይሄናት ሰራኝም ነበር አለችው። አዎ ሰራች አደረገችው እኔም አደረኩት በቃ በላይሽ ላይ እንደዛ አደረግን በቃ አሁን እንግዲህ ያለው ፊት ለፊትሽ ነኝ የፈለግሽውን ነገር ማድረግ
ትችያለሽ ብሎ ነበር እንግዲህ በቃ እጁን ዟ አድርጎ የዘረጋላትና እንግዲህ በዛ ቅጽበት ጋሽ ደረጀ በቃ በዛ እያሰበው ባለው ቅጽበት ምንድነው እንግዲህ ወይዘሮ ማርታ በቃ ከወደ ሽንጧ ሸጠጥ አድርጋ እንግዲህ ሽጉጣው ታቀጭ አድርጋ አረገችው ማለት ነው። ልክ በቃ ጋሽ ደረጀ ወደ አእምሮ ሲመለስ ልክ እሷ በሽጉጥ ስትመታው በቃ ካሁን በኋላ እኔ ምንም ህይወት የለኝም፣ ምን አጎድልኩ፣ ምን አደረኩ እኮ ምን አጥፍቼ የሚለው አማርኛ በጣም ገዳይ ነበረ። በቃ ልክ ምንም ሳላደርግህ አይደል ሄድከው፣ በቃ ላንተማ ይሄ ይገባሃል ብላ ነው እንግዲህ ሳብ ያደረገችው። በቃ ከዛ በኋላ ልክስ ባትቶ ወደ ራሱ ሲመለስ የሆነው ነገር ሁሉ በጣም ከባድ ነበርና እንግዲህ እሱን ነገር ወደ አእምሮ ሲመጣ ጋሽ ደረጀ በቃ በፍጹም በቃኝ እዚሁ ጋር በቃኝ ነው ያለው። ምክንያቱም ካሁን በኋላ ይሄን ነገር ለወይዘሮ ማርታ በጭራሽ መናገር የለብኝም በቃ ብሎ ወሰነ ማለት ነው። ገባችሁ ጋይስ? ምክንያቱም በቃ በጭራሽ የማይሆን ነገር ነው። ምክንያት ይሄን ነገር ወይዘሮ ማርታ በሰማችበት ቅጽበት ላይ በቃ ትወድቃለች፣ የሆነ ነገር ትሆናለች። ስለዚህ እንግዲህ ይሄን ነገር መናገር የለብኝም ብሎ ነው ጋሽ ደረጀ ወሰነው። ወይዘሮ ማርታም እንግዲህ መጨነቋ ወደ ሌላ ነገር እያመራባት ነው የሚገኙ። እንግዲህ ሐኪም ቤት ስትሄድ የጭንቀት ግፊት፣ ሌሎች በሽታዎች እንግዲህ ነው የተገኘባት። ከመቼ ጀምሮ ነው ይሄ ጭንቀት እንግዲህ ማለት እንደዚህ በጣም ማሰብ እናንተ ማትጀመርሽው ሲላት እንግዲህ ወይዘሮ ማርታን ደረጀ ምንድን ያለው ያለችው እሷ እኔ የጀመረኝ ማርታ ከዚህ ቤት ልትወጣ 2 ቀን ምናምን ሲቀር ጀምሮ ከዛ ወዲህ በቃ ምንም ሰላም የለኝም፣ እንቅልፍ እየተኛሁ አይደለም፣ ውስጤ ጥሩ ስሜት እየተሰማኝ አይደለም ማለት ያ ማለት እንግዲህ ሰላም ለደረጀ የልጅ አባት አንተ ነህ ካለችበት እለት ጀምሮ ማለት ነው። እሷ እንግዲህ ያን ነገር እየጠረጠረች እንደሆነ የሆነ ውስጧ የሆነ ነገር እየተሰማት እንደሆነ በዙ ደረጃ አውቋል ማለት ነው። በመጨረሻም እንግዲህ ክላስ አብረው ተኝተው እንዳለ ሙሉ ሌሊት እንቅልፍ አልወሰደውም ነበር። እሷም እንደዚሁና ደሬ ቆይ ለምንድን ነው እንቅልፍ አትተኛም እንዴ? እኔም እኮ እንቅልፍ አልይዘኝ አለ። በቃ ነገረኝና ሁላችንም ከዚህ ከጭቀት እንውጣ እያለችው ነበርና አረ በጭራሽ አልነግርሽም፣ ለማንኛውም የሆነ ነገር እንዳለ ተዘጋጅ ምናምን እያላት ነበርና ምንድን ነው ያለችው? ደሬ ቆይ የሆነውን ነገር ለምን አትነግረኝም? ቆይ ሌላ ሚስት አገባህ እንዴ? ሌላ ምን ቆንጆ ልጆች መውለድ ፈለክ? ሌላ ሚስት አገባህ እንዴ እያለች ነበርና እሱ ቢሆንልኝማ በመድድሌ ያለ ማለት ነው። እና በቃ እሺ ምንድነው የሆነው? በቃ ለምንድነው ማትነግረኝ? በቃ ለምን ነው የምታስጨንቀኝ? ኧረ ተው እኔንም በቃ እያለችው ነበርና ለማንኛውም ምንም አይነት ነገር ቢመጣ ከዛ የሚከፋ ነው። ምንም አይነት ነገር ቢመጣ ራስሽን ትላለ ማለት ራስሽን አዘጋጅ እያላት ነው የሚገኘው ማለት ነው። በዛ እንግዲህ ወይዘሮ ማርታ እንደ ዳሬ ምን ሆነ ነው ምናምን በቃ ንገረኝ፣ እሺ በቃ ምንም አይነት ነገር ይሁን ንገረኝ ማለት ስትለው አልነግርሽም በቃ ተይኝ ብሎ ነው እንግዲህ ከተኛበት ብሪክ ብሎ አፈተለክ ብሎ እንግዲህ ወደ ውጭ ደስ ይወጣው ማለት በቃ መቋቋም አልቻለም። ነገሮቹን መስማትም ማድመጥም በቃ ከአእምሮ በላይ ነው የሆነበት ሁሉም ነገር። ስለዚህ ያን ነገር መቆጣጠር ሲያቀተው እንግዲህ ቀጥታ ወደ ተነስቶ ከቤት በቃ ውጥት ነው ያለውና ወደዛ ሲሄድ ደግሞ እሷም እንግዲህ ተነስታ ቢጃማዋን ደርባ ተከተለችው ደሬ ያለች። ስለዚህ በጣም ከባድ ነው እያንዳንዱ ነገር በእውነት ለመናገር በጣም ከሚባለው በላይ ከባድ ነው። እንግዲህ አብይል ደረጀ ደግሞ እንደሚታወቀው ያው እዛው እንደተዘጋባናት ጋሽ ደረጀም እንግዲህ ምግብ አምጥቶ ሰጥቷት ነበረ። እንግዲህ ስትጦለብ ነበረ። ምግቡን እንኳን በልታ ገና 2 ጉርሳ ምን ብትላረፍ ነው እማዬን ጥራልኝ፣ እማዬን አምጣልኝ፣ ምን ልነግሪያት ነው ምናምን ሲላት አይ ፈልጋታለሁኝ በቃ ማውራት አለኝ። ወይኔ እዛው እስር ቤት ሆና ደግሞ ዳጣና ናታን ምን እየሰሩ ነው ብላ የምትጠይቅ ጉዳ ያላት ሰው ማለት ነው አብይል። ወይኔ መድኃኒዓለም ደግሞ የውሃ ጉዳይ ነው ያሳቀኝ። የውሃ ደግሞ ምግቡን አምጥታ በሯ ላይ ሆና እየበላኝ ማለት ነው። እሺ ሄደሽ ናታና ዳጣና አይተሽ ነው የምታታል ሄዳ አየር እየሰጣት ነው። ራይን እንደተጫወተችባቸው እንደተጫወቱ እንደው ናታን እንግዲህ አብይል እየተንጨረጨረች የምትገኙ አሁን እንግዲህ እስካሁንም አልወጣችም። አሁንም አትወጭም ብሏታል እንግዲህ አቶ ደረጀ። እስካሁን ያለችው በዛው ነው። ሌላው ዳጣና ናታን እንግዲህ የሚገርም የፍቅር ምሽት የሚገርም ጊዜ እያሳለፉ ነው። የአብይል መዘጋት ለእነሱ እንደውም አሪፍ ምቾት ሰጥቷቸዋል። ቤተሰቦቻችን በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ አድርጉ። መልካም ጊዜ ባይ